ጤና ይስጥልኝ ተማሪዎች እንዴት ናችሁ? ግርማ ነኝ ከግሎብ ዶክ አካዳሚ። ያው በተነጋገርነው መሰረት ኤክሰርሳይዝ 3.12 ይዤላችሁ ቀርብ ያለው ማለት ነው። ኤክሰርሳይዝ 3.12 ኦኬ። ኤክሰርሳይዝ 3.12 ደግሞ እስቲ አብረን እንስራ። እዚህ ላይ 1-6-7 ጥያቄዎች አሉ። እነሱን እንመለከታለን። አብዛኞቹ ስለምንድናቸው እንዴት አድርገን አሲዶችን ሳልቶችን ፕሪፔር እንደምናደርግ የሚጠይቁ ኤክሰርሳይዞች ናቸው ማለት ነው። የመጀመሪያው ጥያቄ you are provided a separate solution of sodium chloride, HCl, sodium hydroxide እና phenolphthalein ኦኬ። አራት ነገር ተሰጥቶናል። ሶዲየም ክሎራይድ ተሰጥቶናል፣ HCl ተሰጥቶናል፣ ሶዲየም ሃይድሮክሳይድ ተሰጥቶናል፣ ከዛ phenolphthalein ተሰጥቶናል ማለት ነው። then all these solutions are colorless። እንግዲህ ሁሉም ስናያቸው colorless ናቸው። ስለዚህ how would you recognize the solutions of the acid, base and salt? solution of base and salt ማለት እንዴት አድርገን መለየት እንችላለን? እዚህ ውስጥ እንግዲህ የተሰጠን አንድ ነገር ምንድነው? phenolphthalein ብቻ that is an indicator ኦኬ። ይሄ phenolphthalein ብቻ የተሰጠን ኢንዲኬተር። this is a salt፣ ይሄ ሳልት ነው፣ ይሄስ አሲድ ነው፣ ይሄኛውስ ቤዝ ነው። ስለዚህ አንድ ካራክተሪስቲክስ ነገር እናውቃለን። ያ ካራክተሪስቲክስ ነገር ምንድነው? ኢንዲኬተሮችን አሲድ ውስጥ ስንጨምር፣ ቤዝ ውስጥ ስንጨምር፣ ከዛ ደግሞ ኒውትራል የሆነ ነገር ውስጥ ስንጨምር ከለር ቼንጅ ልናይ እንችላለን ወይንም ላናይ እንችላለን። ያ ኢትስ አን ኢንዲኬቲቭ ማለት ነው። ይሄ ሶዲየም ክሎራይድ ኢዝ አ ኒውትራል ሳልት፣ ኒውትራል ሳልት እንደሆነ እናውቃለን። ስለዚህ ኒውትራል ሳልት ስለሆነ ከለር ቼንጅ አያሳይም ማለት ነው። ሶ አሁን አንድ ነገር አወኩኝ ማለት ነው። እዛ ሶሉሽን ውስጥ በመከተብበት ጊዜ phenolphthalein ከለር ቼንጅ ካላሳየኝ ዘን ያ ሶሉሽን ምንድነው ማለት ነው? ሶዲየም ክሎራይድ ነው ማለት ነው። ኦኬ ከለርለስ ይሆናል። ከለርለስ ስለሆነ ዘን ሶዲየም ክሎራይድን አወኩኝ ማለት ነው phenolphthalein ሲጨምር። ከዛ ደግሞ ሌሎቹ ጋር ሲጨምር ቤዙ ላይ ሲጨምር ፒንክ ከሆነ ለምሳሌ አንደኛው ከለር ሶሉሽን ላይ phenolphthalein ሲጨምር ፒንክ ከለር ካገኘው so that is the base ሶዲየም ሃይድሮክሳይዳችን እሱ ነው ማለት ነው። አሲዱስ the acid it turns the solution into the phenolphthalein color solution acidic. It is colorless in acidic and neutral okay። በአሲዲክ ውስጥም ምንድነው? colorless ነው phenolphthalein። አሲዲክ ውስጥም ሲገባ colorless ነው። አሁን ምን አደረኩ ማለት ነው? ይሄንን ሁለቱን ለየው ማለት ነው ኦኬ። ሶዲየም ሃይድሮክሳይዱ ፒንክ ስለሚሆን ይሄንን ለየው። አሁን ምን ቀረኝ? ሶዲየም ክሎራይድ እና HCl፣ ሶዲየም ክሎራይድ እና HCl ቀረኝ ማለት ነው ኦኬ። ሶዲየም ክሎራይድ እና HCl ቀረኝ። ስለዚህ አሁን ሁለቱን ካስቀረው በኋላ ከዛ ደግሞ ምን ማድረግ እችላለሁ ማለት ነው? ሌሎች ኤክስትራ የሆኑ ሶሉሽኖችን መጠቀም እችላለሁ። ኤክስትራ የሆኑ ሶሉሽኖችን ለምሳሌ ቴስቲንግ ፎር ክሎራይዳይን። አሁን ቴስቲንግ ፎር ክሎራይዳይን ማለት ክሎራይዳይን መኖር አለመኖሩን በምን ቼክ ላደርግ እችላለሁ? ለምሳሌ በፕሬሲፒቴሽን ሜተድ ኦኬ። እዛ ላይ ሲልቨር ናይትሬት ብጨምርበት ይሄ ሲልቨር ናይትሬት ወደ ሲልቨር ክሎራይድ ስለሚቀየር ናው ክሎሪን የያዙትን ከለርለስ ሶሉሽኖች ማወቅ እችላለሁ ማለት ነው። ከዛስ የሲልቨር ናይትሬቱንና ሶዲየም ክሎራይዱንና HClን እንዴት አድርጌ መለየት እችላለሁ? I can use a conductivity test መጠቀም እችላለሁ ማለት ነው። ይሄ ኮንዳክቲቪቲ ቴስት የሚነግረኝ ምንድነው? ናው ሁለቱም HClም ሶዲየም ክሎራይድም ኤሌክትሮላይቶች ናቸው ኦኬ፣ ኤሌክትሮላይቶች ናቸው። ነገር ግን HCl is a strong acid። ስለዚህ ኮምፕሊትሊ ዲሶሺየት ያደርጋል ማለት ነው። ኮምፕሊትሊ ዲሶሺየት ካደረገ it is a strong electrolyte ነው ማለት ነው። ከሶዲየም ክሎራይዱ የተሻለ ስትሮንግ ኤሌክትሮላይት ነው። ይሄ ኮንዳክቲቪቲ ቴስት እንግዲህ በሶዲየም ክሎራይድ እና በHCl መካከል ያለው ልዩነት ምን ያደርግልኛል ማለት ነው? ይነግረኛል ማለት ነው። ሶ phenolphthalein እንግዲህ መጠቀምበት ለምንድን ነው? የትኛው ቤዝ ነው የትኛው ሳልት ነው and አሲድ ነው የሚለው ለማወቅ ማለት ነው ኦኬ። ለማወቅ ይለይበትና ከዛ HCl እና ሶዲየም ክሎራይዱን ደግሞ ሲምፕሊ በኮንዳክቲቪቲ ቴስት መለየት እችላለሁ ማለት ነው። This is the first question. The second one is
suggest at least 3 methods for the preparation of salts ይሄ እንግዲህ በጣም ሲምፕል ነገር በጣም ብዙ ጊዜ ዲስከስ አድርገናል የመጀመሪያውና ኮመን የሆነው የፕሪፓሬሽን ሜተድ ምንድነው የአሲድ ቤዝ ኒውትራላይዜሽን ኦኬ አሲድ እና ቤዝን ሪአክት እናደርግ salt plus water produce እናደርጋለን ይሄ አንደኛው ሜተድ ነው ሌላኛው ሜተድ ደግሞ we have reaction of an acid with a base which is neutralization method አሁን ያለው አሲድ ለምሳሌ ሶዲየም ሃይድሮክሳይድን ከኤችሲኤል ጋር ሪአክት እንዲያደርግ ብናደርግ ሶዲየም ክሎራይድ እና ዋተር ፕሮዲዩስ ያደርጋል ሌላኛው ሜተድ ደግሞ reaction of an acid with a metal ኦኬ reaction of an acid with a metal ሜታሉ ሪአክቲቭ ሜታል ከሆነ ሃይድሮጅኑን ከአሲዱ እንትን ያደርጋል ዲስፕሌስ ያደርጋል ይሄ የማይመከር ሜተድ እንደሆነ ተነጋግረናል ለምሳሌ ስፔሻሊ ፎር አልካሊ ሜታልስ ይሄ በጣም ቪገረስ ነው እነ ሶዲየም ፖታሺየም ሊቲየም የመሳሰሉትን በዚህ ሜተድ የነዚህን ሳልቶች ፕሪፔር ማድረግ የለብንም ትራንዚሽን ሜታል ወችን ልንጠቀም እንችላለን እነሱ ሌስ ቪገረስ ስለሆነ ማለት ነው ለምሳሌ ዚንክን ከኤችሲኤል ጋር ሪአክት እንዲያደርግ ብናደርገው zinc chloride እና hydrogen produce ያደርጋል ማለት ነው this is the second step the third one is the reaction of metal oxide and metal carbonate with an acid okay አሲዶች ከሜታል ኦክሳይድ ወይንም ከሜታል ካርቦኔት ጋር ሪአክት በሚያደርጉበት ጊዜ they can also produce what salt produce ሊያደርጉ ይችላሉ ማለት ነው a good example is we have calcium carbonate ይሄ ከኤችሲኤል ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል calcium chloride which is a salt and water okay metal oxide የምንለው ለምሳሌ zinc oxide በመጠቀም ከኤችሲኤል ጋር ሪአክት እንዲያደርግ አድርገን ምን ፕሮዲዩስ ማድረግ እንችላለን zinc chloride ፕሮዲዩስ እንዲያደርግ ማድረግ እንችላለን ማለት ነው question number 2 this is question number 3 so መጽሐፋችሁ ላይ እነዚህን ሳልቶች we have the ammonium chloride potassium phosphate የፌሪክ ካርቦኔት ሌሎችም አሉ ዚጋ ሲልቨር ክሎራይድ ሲልቨር ናይትሬት ካልሲየም ክሎራይድ ሊድ ሰልፌት የመሳሰሉት we have sodium sulfide calcium sulfate barium carbonate እነዚህ ሳልቶች ሰጥቶናል ሶ እነዚህን ሳልቶች ኢንሶሉብል በውሃ ሶሉብል መሆን አለመሆናቸውን እንትን አርጉ ኢንሶሉብል እና ሶሉብል እያላችሁ ከፋፍሏቸው ነው የሚለው ሶ ammonium chloride is soluble in water potassium phosphate it is soluble ferric chloride ወይንም iron carbonate it's soluble insoluble in water silver chloride again it is insoluble እንዳውም ስለ ብታስታውሱ ከሆነ ስለ precipitation method በመናወራበት ጊዜ ኢንሶሉብል የሆኑ ሳልቶች ለምሳሌ ክሎሪን መኖሩን ለማረጋገጥ ሲልቨር ናይትሬት ብንጨምርበት ሲልቨር ክሎራይድ precipitate ያደርጋል ተባብለን ነበር አይደል ስለዚህ ሲልቨር ክሎራይድ is insoluble silver nitrate is soluble in water okay silver nitrate is soluble in water it is an exception okay among silver salts calcium chloride it is soluble in water lead sulfate it is insoluble in water sodium sulfide it is soluble in water calcium sulfate slightly soluble in water and barium chloride it is insoluble in water this is the next question the fourth one why do aqueous solution of soluble salts conduct electricity የሳልቶች aqueous solution ለምንድነው ኤሌክትሪሲቲ ኮንዳክት የሚያደርገው ተማሪዎች እንግዲህ ይሄንን በጣም ቶሎ መመለስ አለባችሁ ብዬ ገምታለሁ because ብዙ ጊዜ ዲስከስ ስላደረግነው ማለት ነው ለምንድነው ምክንያቱ because የሳልቶች ማለት አዮኒክ ኮምፓውንዶች ናቸው እነዚህ አዮኒክ ኮምፓውንዶች in aqueous solution በሚሆንበት ጊዜ ሁለት አየን ፕሮዲዩስ ያደርጋሉ which are charged ማለት ነው positively charged cation እና negatively charged anion so እነዚህ ደግሞ ሙቭ በሚያደርጉበት ጊዜ ኤሌክትሪክ ከረንትን ምን ያደርጋሉ ማለት ነው ኮንዳክት ያደርጋሉ ማለት ነው so ሪዝኑ ምንድነው aqueous solution በሚሆንበት ጊዜ they produce ions አየኖችን ፕሮዲዩስ ስለሚያደርጉ ማለት ነው ሶዲየም ክሎራይድ ጨው በውሃ እስካልሟሟ ድረስ ሶሊድ ሶዲየም ክሎራይድ ኤሌክትሪሲቲ ኮንዳክት ሊያደርግ አይችልም ማለት ነው ኦኬ
ይሄ እንግዲህ this is the discussion which carbonates do not decompose on heating እንግዲህ ስለ thermal stability በመናወራበት ጊዜ ስለ ካርቦኔት እና ስለ ናይትሬት ኮምፓውንዶች thermal stability ተነጋግረን ነበር so thermally which carbonate do not decompose thermally stable ናቸው ብለን ካልናቸው የእንትኖች ውስጥ ካርቦኔቶች ውስጥ ሶዲየም ካርቦኔት እና ፖታሺየም ካርቦኔት ዋነኞቹ ናቸው in decompose የማያደርጉት ግን መቼ ነው በላብራቶሪ ቴምፕሬቸር ይሄ 70 60 ዲግሪ ሴልሺየስ ያለው በጣም ትልቅ የሆነ ዲግሪ ሴልሺየስ ውስጥ 500 እስከ 1000 የሚደርስ እንትን ውስጥ እነዚህ ነገሮች ምን ያደርጉም ዲኮምፖዝ አያደርጉም ማለት ነው ኦኬ ዲኮምፖዝ አያደርጉም ሶ ካርቦኔቶች የሶዲየም ካርቦኔት እና ፖታሺየም ካርቦኔት ተርማሊ ስቴብል ናቸው ማለት ነው good nitrites ይሄ nitrates mostly decompose by heat to give metal oxides okay metal oxide ይሰጣል ከዛ ናይትሮጅን ኦክሳይድ ዳይኦክሳይድን ይሰጣል ከዛ ኦክሲጅንን ይሰጣል ናይትሬቶች ዲኮምፖዝ በሚያደርጉበት ጊዜ ሶስት ነገር ፕሮዲዩስ ያደርጋሉ እሱም ሜታል ኦክሳይድ ናይትሮጅን ዳይኦክሳይድ እና ኦክሲጅን ካርቦኔቶችስ ሜታል ኦክሳይድ እና ካርቦን ዳይኦክሳይድ so which nitrates do not give these products okay ስለዚህ thermally stable የሆኑት ናይትሬቶች የትኞቹ ናቸው ለምሳሌ so most metal nitrates decompose upon heating to produce metal oxide nitrogen dioxide እና oxygen this decomposition reaction typically occurs with the nitrates of most metals አብዛኞቹ ሜታል ናይትሬቶች ይሄን ሪአክሽን ያካሂዳሉ but we have some exceptions again እነዚህ alkali metal nitrites do not decompose into metal oxides nitrogen dioxide and oxygen ወደዚህ ምን ያደርጉም ዲኮምፖዝ አያደርጉም ለምሳሌ nitrates of alkali metals such as sodium nitrate and potassium nitrate ዲኮምፖዝ የሚያደርጉት ዲፈረንትሊ ነው ወደ ምንድነው ዲኮምፖዝ የሚያደርጉት ወደ ናይትሬት ወደ ናይትራይት ናይትሬቶቹ ወደ ናይትራይት ነው ዲኮምፖዝ የሚያደርጉት ኦኬ ወደ ናይትራይቶች instead of forming metal oxide nitrogen dioxide and oxygen they decompose to form nitrites like sodium nitrite and potassium nitrite ስለዚህ የአልካሊ ሜታል ናይትራይቶች አልካሊ ሜታል ናይትሬቶች ዲኮምፖዝ ያደርጉ ሜታል ኦክሳይድ ናይትሮጅን ዳይኦክሳይድ እና ኦክሲጅን ሳይሆን ፕሮዲዩስ የሚያደርጉት ምንድነው ፕሮዲዩስ የሚያደርጉት የናይትሬት ይሄ ናይትራይትን ፕሮዲዩስ ያደርጋሉ ማለት ነው ኦኬ ናይትራይትን ፕሮዲዩስ ያደርጋሉ so የመጨረሻው ጥያቄ እንግዲህ what reagents do you use to identify the presence of the following ions in a salt ለምሳሌ ሃላይዶች ክሎራይድ ብሮማይድ አዮዳይድ so እስካሁን ዲስከስ ካደረግነው ነገር አንድ ማስበው ክሎራይድን እንትን ለማድረግ ሲልቨር ናይትሬት በጨምርበት ሲልቨር ክሎራይድ precipitate ያደርጋል it also this reagent works for bromide and iodide so reaction ይሄን ይመስላል we have the anion እነዚህ ሃላይዶቹ አሉን ይሄ ሃላይድ ሲልቨር containing compounds mostly ለምሳሌ ሲልቨር ናይትሬት ጋር ሪአክት በሚያደርግበት ጊዜ የAg ሲልቨር x ማለት ሲልቨር ክሎራይድ ሊሆን ይችላል ሲልቨር ብሮማይድ ሊሆን ይችላል and silver iodide እነዚህን ፕሮዲዩስ ያደርጋል ማለት ነው እነዚህ ደግሞ አብዛኞቹ ኢንሶሉብል ሳልቶች ናቸው ይሄ እንግዲህ ምን ተጠቀመው ምንድነው ሃላይድ አዮኖችን አይደንቲፋይ ለማድረግ we can use silver nitrate iron ions now iron አዮኖችን በሁለት እንከፍላቸዋለን iron 2+ እና iron 3+ iron 2+ እንትን ለማድረግ አይደንቲፋይ ለማድረግ we can use potassium hexacyanoferrate okay potassium hexacyanoferrate ይሄንን ፕሮዲዩስ እናደርጋለን so the presence of iron 2+ ions in a solution is confirmed by this reagent by the formation of a blue precipitate produce ያደርጋል which is called a Turnbull's blue አይነት color ያለው ማለት ነው when potassium hexacyanoferrate is added to the solution iron 3+ ደግሞ እንትን ለማድረግ
አይረን 3 ፕላስን ደግሞ ፕሮዲዩስ ለማድረግ we can use potassium hexacyanoferrate 2 okay this is 3 this is 2 ይሄ ደግሞ በተመሳሳይ መልኩ ከአይረን 3 ፕላስ ጋር ሪአክት በሚያደርግበት ጊዜ ምን ፕሮዲዩስ ያደርጋል precipitate ፕሮዲዩስ ያደርጋል ያ precipitate ከለሩ የፕሮጂያን ብሉ ኦኬ ፕሮጂያን ብሉ አይነት ከለር ነው የሚኖረው ማለት ነው ስለዚህ ይሄኛው አንዱ ኮንፈርሜሽን ሜተር ነው ማለት ነው የመጨረሻው is for the presence of sulfate ይሄንን ፕሮዲክት ለማድረግ ቴስት ለማድረግ we can use barium chloride in the presence of hydrochloric acid so to test for sulfite ions first we have to add a few drops of HCl to remove any carbonate እዚህ ውስጥ ካርቦኔት ካለ እሱን ሪሙቭ ለማድረግ ማለት ነው then ይሄንን የባሪየም ሰልፌት እንትን ባሪየም ክሎራይድ ስንጨምርበት ይሄ ወደ ባሪየም ሰልፌት precipitate ያደርጋል ማለት ነው ወደ ባሪየም ሰልፌት precipitate ያደርጋል በዚህ መንገድ እንግዲህ አዮኖቹን ምን ማድረግ እንችላለን ዲተርማይን ማድረግ ወይንም አይደንቲፋይ ማድረግ እንችላለን ማለት ነው ሶ ይሄን ኤክሰርሳይዝ እንግዲህ በዚህ አብቅተናል በሚቀጥለው ቪዲዮ ደግሞ ኤክሰርሳይዝ 3.1 እና ኤክሰርሳይዝ 3.14ን ይዤላችሁ እመጣለሁ ማለት ነው ጤና ይስጥልኝ ተማሪዎች እንዴት ናችሁ ግርማ ነኝ ከግሎብ ዶክ አካዳሚ እንግዲህ ዛሬ ደግሞ የቻፕተር 3 የመጨረሻ ኤክሰርሳይዞች ሁለት ኤክሰርሳይዝ ይዤላችሁ መጥቻለሁ እነሱ ምንድናቸው ኤክሰርሳይዝ 3.13 እና ኤክሰርሳይዝ 3.14 ሶ በዚህ ቻፕተር 3 እናጠቃልላለን ማለት ነው እስቲ ጥያቄዎቹን እንመልከት የመጀመሪያው ጥያቄ እንግዲህ እነዚህን ጥያቄዎች አብዛኞቹ በዲስከሽን መልክ አይተናቸዋል የተለያዩ ጥያቄዎችን ስንሰራ አይተናቸዋል አክቲቪቲ ስንሰራ አይተናቸዋል ስለዚህ ኢን ዲቴል አንገባም ጀስት ራሳችሁንም ምትፈትኑበት ስለሚሆን ማለት ነው ሶ ለምሳሌ የመጀመሪያው ጥያቄ ምንድነው የሚለን what is the importance of the following elements ሶስት ኤሌመንቶች አሉ ናይትሮጅን አለ ፎስፈረስ አለ ፖታሺየም አለ ምንድነው ኢምፖርታንሳቸው ናይትሮጅን ምን ተባብለናል ለግሮዝ ዲቨሎፕመንት በጣም ለፕላንቶች የሚያገለግል ነው አሚኖ አሲድ ፕሮዲዩስ እንዲያደርጉ ያረጋቸዋል ክሎሮፊልን ፕሮዲዩስ እንዲያደርጉ ያረጋቸዋል ሶ እነዚህ አይነት ጥቅሞች አሉ ናይትሮጅን ዲፊሸንሲ often results in stunted growth and yellowing of leaves okay ያልተስተካከለ ግሮዝ እና ቅጠላቸው ወደ ቢጫ ያደላል ያ ማለት ምንድነው ኢንዲኬት የሚያደርገው ናይትሮጅን ዲፊሸንሲ ያሳያል ማለት ነው ሁለተኛ ፎስፈረስ በጣም ትልቅ ጥቅም አለው ብለናል ሩት ዲቨሎፕ እንዲያደርጉ ሲድ እና ፍሩት በጥሩ ሁኔታ ዲቨሎፕ እንዲያደርጉ ያደርጋል ከዛ በተጨማሪ ደግሞ ATM which is the energy currency of the cell ያንን ፕሮዲዩስ እንዲያደርጉ ያረጋል ተባብለናል phosphorus deficiency can lead to delayed maturity and poor fruit and seed quality okay so phosphorus ለሩት ዲቨሎፕመንት እና ለሲድ ኤንድ ፍሩት ዲቨሎፕመንት የሚያገለግል ከሆነ then deficiency ሲያጋጥም ዲሌይ ያደርጋል ማለት ነው ይሄ ማቹሪቲው ዲሌይ ያደርጋል ከዛ ደግሞ በሚያፈሩት ፍሬ እና ዘራቸው በጣም ያልተስተካከለ የቀጨጨ ይሆናል potassium this role plant in growth it's important for the overall plant health regulation of various metabolic activities for photosynthesis nutrient uptake ምናምን እንደዚህ የመሳሰሉ እንትኖች ይኖሩታል ማለት ነው ኢምፖርታንቶች ይኖሩታል a lack of potassium can result in poor growth reduced yield and lower resistance to drought and disease ይሄ እንግዲህ የፖታሺየም ዲፊሸንሲ ነው ማለት ነው ሁለተኛው ጥያቄ ደግሞ ሚለን ምንድነው ፕላንቶች እነዚህን ናይትሮጅንን ፎስፈረስንና ፖታሺየምን በምን መልክ ነው የሚያገኙቸው ሶ ይሄንንም እንግዲህ ኦሬዲ ኢሚዲየትሊ መመለስ እንችላለን ናይትሮጅኖችን in most cases በምን መልክ ነው የሚያገኙቸው በናይትሬት ፎርም ኦኬ በናይትሬት ፎርም ያገኙቸዋል አንዳንድ ጊዜ in ammonium ion ፎርም ሊገኙ ይችላሉ ማለት ነው ፎስፈረስ ፕላንቶቹ ከሶይል አብዞርብ የሚያደርጉት primarily by phosphate ions ናቸው ይሄ phosphate ion we have hydrogen phosphate
and dihydrogen phosphate ሊሆን ይችላል ስለዚህ በዚህ መንገድ ይገኛሉ ማለት ነው ከዛ ደግሞ we have potassium ደግሞ አብዞርብ የሚደረገው በምን መልክ ነው በፖታሺየም አይን ኦኬ በፖታሺየም አይን መልክ አብዞርብ ይደረጋል ማለት ነው good this is question number 2 question number 3 ደግሞ why nitrogen is not absorbed by plants in the form of N2 which is nitrogen molecule and phosphorus ደግሞ as የቴትራ phosphorus P4 ለምንድን ነው አብዞርብ የማይደረገው ነው የሚለን ጥያቄው ሶ ምን ተባብለን ነበር ናይትሮጅን in the atmosphere 78% ናይትሮጅን ነው ነገር ግን ናይትሮጅን ፕላንቶች ይሄ የናይትሮጅን ቦንድን ይሄንን ብሬክ ዳውን የማድረግ ትሪፕል ቦንዱን ማለት ነው ብሬክ ዳውን የማድረግ አቢሊቲ የላቸው ስለዚህ ብሬክ ዳውን የማድረግ አቢሊቲ ስለሌላቸው N2 ወይም ደግሞ ናይትሮጅን በሞለኪውላር ፎርም አብዞርብ ሊደረግ አይችልም ማለት ነው ኦኬ በሞለኪውላር ፎርም አብዞርብ ሊደረግ አይችልም ማለት ነው ስለዚህ they can directly utilize nitrogen gas phosphorus ደግሞ this P4 P4 ወይንም ደግሞ ቴትራ ፎስፈረስ አብዛኛውን ጊዜ ሶይል ውስጥ አይገኝም ለምንድን ነው ሶይል ውስጥ የማይገኘው because this P4 or tetra phosphorus is a very reactive material ስለዚህ very reactive material ስለሆነ ቶሎ ሪአክት ያደርጋል ማለት ነው ስለዚህ ፕላንቶቹ ያንን ነገር ኮንሱም ሊያደርጉት አይችሉም ማለት ነው so phosphorus in the environment is predominantly found in the form of phosphate ion ቅድም ያየናቸው hydrogen phosphate እና dihydrogen phosphate okay አሁን ደግሞ ኤክሰርሳይዝ 3.4 እንመልከት እስቲ ኦኬ ኤክሰርሳይዝ 3.4 እዚህ ላይ እንግዲህ ያሉትን ጥያቄዎች በአብዛኞቹ በደንብ አድርገን ዲስከስ ስላደረግንባቸው ኢን ዲቴል ሳንገባ በደንብ አድርገን እናያቸዋለን ማለት ነው የመጀመሪያው ጥያቄ explain the terms mixed fertilizer complete fertilizer እና fertilizer grade so ምንድነው mixed fertilizer mixed fertilizer ማለት እነዚህ ማክሮኒውትሪየንቶቹን ናይትሮጅን ሊሆን ይችላል ፎስፈረስ ሊሆን ይችላል ፖታሺየም ሊሆን ይችላል የያዘ ማለት ነው ኦኬ ሶ ናይትሮጅን እና ፎስፈረስን ብቻ የያዘ ወይንም ፖታሺየም እና ናይትሮጅን ብቻ የያዘ እንደዚህ ሲሆን ሚክስድ ፈርቲላይዘር እንደዋለን ኮምፕሊት ፈርቲላይዘር ምንለው ሚክስድ ፈርቲላይዘር ሆኖ ሶስቱንም ሲይዝ ማለት ነው ናይትሮጅንም ፎስፈረስም ፖታሺየምም ሲይዝ NPK ምንለው ማለት ነው እንደዛ ሲሆን ምን እንለዋለን ኮምፕሊት ፈርቲላይዘር እንለዋለን what about fertilizer grade fertilizer grade ደግሞ ያ ፈርቲላይዘር ምን ያህል ናይትሮጅን ምን ያህል ፎስፈረስ እና ምን ያህል ፖታሺየም ይዟል ብለን ግሬድ ስናደርግ ማለት ነው አይደለም የተባባልነው ሶ ያ ማለታችን ነው ለምሳሌ እዚህ ጋር in most cases አሁን ይሄ ፈርቲላይዘር all purpose garden fertilizer የሚባለው እዚህ ጋር 10 ብሏል ስለዚህ 10% ናይትሮጅን 10% ፎስፈረስ 10% ደግሞ ፖታሺየም ይዟል ማለት ነው ኦኬ 10% ናይትሮጅን 10% ፎስፈረስ 10% ፖታሺየም ይዟል ማለት ነው good then እነዚህ የተሰጡን ፈርቲላይዘሮች አሉ እነሱን ፈርቲላይዘሮች ሲንተቲክ እና ኦርጋኒክ ያላችሁ ከፋፍሏቸው ነው የሚላል ሶ ሲንተቲክ ፈርቲላይዘር የምንላቸው በላብራቶሪ በኢንዱስትሪ ፕሮዲዩስ የሚደረጉትን ነው ኦርጋኒክ ፈርቲላይዘር ደግሞ ከአኒማል እና ከፕላንት በስባሽ ሊሆን ይችላል ከሚጸዳዱት ሊሆን ይችላል ከዛ ምን እንጠቀመው ነው ብለን ነበር አይደል ይሄ አሞኒየም ናይትሬት is a synthetic fertilizer so organic fertilizer አይደለም synthetic fertilizer so ammonium nitrate is synthetic inorganic fertilizer inorganic ያልነው ምንም ካርበን ስለሌለው ነው so it is manufactured through chemical process typically involving the reaction of ammonia with nitric acid it is widely used for high nitrogen content ከፍተኛ የሆነ ናይትሮጅን ኮንቴንት በሚያስፈልግበት ጊዜ የምንጠቀመው ነው ማለት ነው we have urea urea is a synthetic fertilizer urea is a synthetic organic compound okay a synthetic organic compound which is used in agriculture in synthesized
industry. So urea in fact በጣም ኢንተረስቲንግ የሆነ ሂስትሪ አለው። So ይሄ in most cases በፊት in old ages ማለት ነው ኬሚስቶች የሚያስቡት የነበረው ነገር ምንድነው ኦርጋኒክ የሆነ ነገር በላቦራቶሪ ፕሮዲዩስ ሊደረግ አይችልም ተብሎ ነበር የሚደረገው ፕሮዲዩስ የሚደረገው የሚታሰበው ማለት ነው። ሶ የሆነ ሳይንቲስት ይሄንን ዩሪያ ምን አደረገ በላቦራቶሪ ፕሮዲዩስ አደረገ። ዩሪያ ደግሞ as an organic compound እስቲ ያንን ሳይንቲስት ማን ነው ተማሪዎች? ያ ሳይንቲስት ኢንተርኔት ላይ ሰርች አድርጋችሁ ወይንም ደግሞ በጽሐፍ አንብባችሁ ቢሆን ያ ሳይንቲስት ማን እንደሆነ ለማወቅ ሞክሩ። ሶ በጣም ሪቮሉሽናይዝ ያደረገ አንደርስታንዲንግ ኦፍ ኦርጋኒክ ኬሚስትሪ እና ኢንኦርጋኒክ ኬሚስትሪ ሪቮሉሽናይዝ ያደረገ የላቦራቶሪ ግኝት ነው። ጀርመናዊ ነው ሰውየው። ይሄንን ሂንት ልንገራችሁ። ኦኬ ሶ ስለዚህ ዩሪያ is an organic synthetic fertilizer. The other one is ammonium sulfate. Ammonium sulfate, it is a synthetic fertilizer, inorganic synthetic fertilizer, no? Inorganic synthetic fertilizer. So the other question is, can the same fertilizer be applied to all types of soil? And in fertilizer, ለሁሉም አይነት soil መጠቀም እንችላለን ወይ? አንችልም። So በመጀመሪያ ደረጃ ማድረግ ያለብን ነገር ምንድነው? የሶይሉን ሁኔታ ናይትሮጅን ይጎሏል፣ ፎስፈረስ ይጎሏል፣ ፖታሺየም ይጎሏል፣ አሲዲክ ነው፣ ቤዚክ ነው የሚለውን ነገር እናጠናለን። ያንን ካጠናን በኋላ ናይትሮጅን የሚጎለው ከሆነ ናይትሮጅን ኮንቴንቱ ከፍ ያለ ፈርቲላይዘር እንጨምርበታለን። ፎስፈረስ የሚጎለው ከሆነ እንደዚሁ ያደረግን የተለያየ ፈርቲላይዘር ነው መጠቀም ያለብን። ቫሪያቢሊቲ ኢን ሶይል ኒውትሪየንት ኮንቴንት እሱን ማየት ይኖርብናል። ከዛ በኋላ ሌላ ደግሞ ስፔሲፊክ ፈርቲላይዘር ሪኳየርመንትስ የተለያዩ ስፔሲፊክ የሆኑ ሪኳየርመንቶች አሉ። ለምሳሌ the suitability of a fertilizer depends on the specific nutrient needs. ምንድነው የምንፈልገው ስፔሲፊክ ኒውትሪየንት እዛ ፕላንት ውስጥ ማግኘት የምንፈልገው ኒውትሪየንት ምንድነው የሚለው የፈርቲላይዘሩን ዲተርማይንድ እናደርግ ያረጋናል ማለት ነው። በመጨረሻ incompatibility of certain fertilizers አንዳንድ ፈርቲላይዘሮች ከሶይል ጋር ኮምፓቲብል ሊሆኑ ይችላሉ። ለምሳሌ በአሲዲክ ሶይል ላይ የምንጠቀመው ፈርቲላይዘር ቤዚክ ሶይል ላይ ላይሰራ ይችላል ማለት ነው። ሶ እነዚህን ነገሮች ከግምት ውስጥ ማስገባት ይኖርብናል ማለት ነው። ሶ እንግዲህ ይሄንን ቻፕተር በዚህ እናጠቃልላለን። ስለነበረን ቆይታ አመሰግናለሁ። ቻው።